በባርነት ውስጥ ቆይቶ ወይም ደግሞ በቅኝ አገዛዝ ውስጥ ቆይተው የድል በዓላቸውን እንደሚያከብሩት አይነት ሌሎች ህዝቦች ወይም በዓለም ላይ እንዳሉ ሀገራቶች አይደለም። እኛ የምናከብረው የነጻነት ቀን ሳይሆን የድል በዓል is a battle to ensure the continued independence of Ethiopia. That Ethiopia shall not be like all of these other countries which had become colonies. አርቲስት ቴዎድሮስ ካሳሁን እንዲወገድ የፈለገው ለአንዴና ለመጨረሻ ጊዜ በቃ እንድንለው የፈለገው ስርዓት የትኛው ታይኔ ቢጣው እኛ ደግሞ እንኩቶች ነን። የትም ጦርነት ላይ አንታወቅም፣ ግን በኢትዮጵያዊነት ደግሞ ሲያብገነግነን ከማንም በልጥ እንወዳታለን። እንደውሽማ ኢትዮጵያን ሀገር መሆኗ ቀርቶ እንደውሽማ ነው። ምን የአፍሪካ የነጻነት እናት ነች ተብላ የሚጠቀስላትን ይችን ታላቅ ሀገር ኢትዮጵያውያን ለምንድነው ጣል ያደረግናል? Beat the great Italians, and out of this then came the entire movement that guess what, black people can achieve something after centuries of domination and subjugation. ይህን ትውልድ በአግባቡ ሀገሩን ያልተረዳና የሀገሩን አቅም ያላወቀ ታሪኩን በአግባቡ መርምሮ መረዳት ያልቻለ ትውልድ ነው ተብሎ ይታማል። Ethiopia is our mother, and as we all know, if the mother is not at peace, neither can the family be at peace. ኦቹ ጋር እኩል ነው፣ በሰው ልጆች መካከል ልዩነት የለም የሚለው መልእክት ያስተላለፉበት ለዓለም ታላቅ ትርጉም የፈጠረ የዓለምን ፖለቲካ ለአንዴና ለመጨረሻ ጊዜ መቀየር የቻለ ጀብድና ታሪክ ነው የተፈጸመው። አሜሪካ ልጁን ለጦርነት የላከ ኢትዮጵያ አንድ ስጠኝ አንድ ጦርነቱን ይወዳል። ኤርትራና ኢትዮጵያ ገጠመች ስለ ሲከራከር ይውላል። በዚህም ሳይዱ ነው። ልጁን ግን ዚንቁላል ከዚህ በፊት ሲናገር ሰምቻለሁ። የድል ቀናችንን ጀግኖቻችንን የምናስብበት የአበባ ጉንጉን የምናስቀምጥበት ቦታ እንኳን አልነበረንም ብሎ ሲናገር አስታውሳለሁ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የ130ኛው ዓመት የአድዋ ድል ክብረ በዓል የሚታሰብበት የድል በዓላችን ላይ እንደመገኘታችን መጠን በዛሬው ዕለት የአድዋ ድል ጀግኖች አርበኞቻችንን የምናወድስበት ታሪካችንን የምናወሳበትና ዛሬያችንን ከትላንታችን አንጻር የምንቃኝበትን ፕሮግራም ይዘን ቀርበናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ባነሳነው ሐሳብ ላይ ስለ አድዋ ድል ስለ አርበኞቻችን ያሏችሁን ሐሳብ አስተያየት ትላንትናችንን ከዛሬያችን ጋር እያገናኛችሁ ያላችሁን የግል አስተያየት በኮመንት መስጫው ላይ ልትጽፉልኝ እንደምትችሉም እያሳሰብኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የአድዋ ድል 130ኛው ዓመት ክብረ በዓል በዛሬው ዕለት እየተከበረ ይገኛል። ለመላው ኢትዮጵያውያን እንኳን ለዚህ የድል በዓል ለጥቁር ሕዝቦች ሁሉ የነጻነት ቀንዲል ሆኖ ለሚታወሰው የአድዋ ድል በዓል ለ130ኛው ዓመት የድል በዓላችን እንኳን አደረሳችሁ፣ እንኳን አብሮ አደረሰን ለማለት እወዳለሁ በመሆን መልቲሚዲያ ስም። እንግዲህ ይሄንኑ የአድዋ ድል የድል በዓላችንን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ እንዲሁም የአዲስ አበባ ከተማ ወይዘሮ አዳነች አቤቤ እንዲሁም የተለያዩ የመንግስት ባለስልጣናት የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በዚህ መልእክታቸው ውስጥ ያካተቱት ኢትዮጵያውያን ትላንትና ጣሊያንን ብቻ ሳይሆን ነጮችን አሳፍረን መመለስ የቻልን የቅኝ ግዛትን በክንዳችን መስበር የቻልን የኛም ብቻ ሳይሆን በጨለማ ውስጥ የነበረውን የአፍሪካን ህዝቦች በሙሉ ወደ ነጻነት ትግላቸው እንዲቀላቀሉ ነጻነታቸውን የሚቀዳጁበትን ትግል እንዲጀምሩ የነጻነት ጮራ መፈንጠቅ የቻልንበት ታላቅ ድል የተመዘገበበት አድዋ ላይ በተመዘገበው አድዋ ላይ በበራው በተለኮሰው ችቦ የአፍሪካ ብቻ ሳይሆን መላው የጥቁር ህዝብ ለነጻነቱ እንዲንቀሳቀስ የተደረገበትና ከአድዋ ድል በኋላ
በባርነት ውስጥ በቅኝ አገዛዝ ውስጥ የነበሩ በጣም ብዙ የአፍሪካ ሀገራት ለነጻነታቸው ትግል ጀምረው ከዚያም በኋላ ነጻነታቸውን ከተቀዳጁ በኋላ የነጻነት ቀንዲል የነጻነት አርማ ሆና አድዋ ላይ የተወለበለበችውን አረንጓዴ ቢጫ ቀይ ሰንደቅ ዓላማ እንደ ምልክት እንደ ነጻነት አርማ በመቁጠር የኢትዮጵያን አረንጓዴ ቢጫ ቀይ አርማ ወስደው በተለያየ ቅርጽና በተለያየ ሁኔታ ለሀገራቸው ባንዲራ ለሰንደቅ ዓላማነት ሲጠቀሙበት ተመልክተናል። ይሄ የነጻነት ቀን ማለት ይሄ የነጻነት ቀን አይደለም። የድል በዓል ማለት ነጻነታችን የተቀዳጀንበት በባርነት ውስጥ ቆይቶ ወይም ደግሞ በቅኝ አገዛዝ ውስጥ ቆይተው የድል በዓላቸውን እንደሚያከብሩት አይነት ሌሎች ህዝቦች ወይም በዓለም ላይ እንዳሉ ሀገራቶች አይደለም። እኛ የምናከብረው የነጻነት ቀን ሳይሆን የድል በዓል ነው። የድል በዓል ማለት ወራሪው የጣሊያን ፋሽስት ኢትዮጵያን ቅኝ ሊገዛ መጥቶ የአውሮፓውያንን የአሜሪካንን የቅኝ አገዛዝ አሰራር ይዞ መጥቶ ነገር ግን በኢትዮጵያን አርበኞች በዛን ዘመን በነበረ ቴክኖሎጂ በዛን ዘመን በነበራቸው ዕውቀት በዛን ዘመን በነበራቸው ንቃተ ህሊና አንደፈርም ሲሉ ከማይችሉት በጣም በብዙ እጥፍ በቴክኖሎጂ ከሚበልጣቸው ኃይል ጋር ታግለው ነገር ግን ራሳቸውን ሰውተው ደማቸውን አፍስሰው አጥንታቸውን ከስክሰው ነፃነታቸውን ነፃ የሆነችን ሀገር ለትውልድ ማስተላለፍ የቻሉ እኛ የተረከብናት ኢትዮጵያ ነፃነቷን የተቀዳጀች ነጮችን ማሸነፍ እንደሚቻል ለዓለም ያሳየች በመላው ዓለም ለሚኖር የጥቁር ህዝብ የነፃነት አርማ ሆና የነፃነት ቀንዲል ሆና የምትጠቀስ ሀገር ነች ብለን እንድንኮራ የምንኮራበትን ሀገር ማስረከብ የቻሉ ጀግና አርበኞችና መሪዎች ነበሩ። ያ የነፃነት ቀን ይባላል። ይህንን የነፃነት ቀን አስመልክቶ እንግዲህ በዚሁ አሁን የጠቀስኩት ነገር በሙሉ በእንኳን አደረሳችሁ መልእክቶቻቸው ላይ በደብዳቤዎቻቸው ላይ ወይም የደስታ የእንኳን አደረሳችሁ መግለጫቸው ላይ የተካተቱ ሐሳቦች ናቸው። ከመሪዎቻችን ወይም ደግሞ ከመንግስት ባለስልጣናት በተጨማሪም ደግሞ የተለያዩ የጥበብ ሰዎችና አርቲስቶች እንዲሁም ደግሞ ታዋቂ ሰዎች መልእክቶቻቸውን አስተላልፈዋል። ለመላው ኢትዮጵያን እንኳን ለድል በዓላችን ለአድዋ ድል የ130ኛ ዓመት በዓል ክብረ በዓል በሰላም አደረሳችሁ ሲሉ መልእክት ካስተላለፉ አርቲስቶች መካከል ዛሬ የምናነሳው አርቲስት ቴዎድሮስ ካሳሁን አርቲስት ቴዲ አፍሮ የጻፈውን እንኳን አደረሳችሁ መልእክት ይሆናል። ቴዲ አፍሮ በመልእክቱ ለመላው ኢትዮጵያውያን እንኳን ለ130ኛው ዓመት የአድዋ ድል ክብረ በዓል በሰላም አደረሳችሁ ሲል ይጀምራል። በሀገራችን የዘር ፖለቲካ ገንግኖ በጣም ብዙ ዋጋ እያስከፈለን ይገኛል ካለ በኋላ ቴዲ አፍሮ ይህንን የዘረኝነት ፖለቲካ ወይም ደግሞ በዘረኝነት ውስጥ እንድንማቀቅ ያደረገንን ስርዓት የአድዋን ድል ስናስብ ይላል። የአድዋን ድል ስናስብ 130ኛ ዓመቱን የአድዋን ክብረ በዓል ስናስብና ስናከብር በሀገራችን በዘር ፖለቲካ ተብትቦ በዘረኝነት ፖለቲካ ውስጥ በጎሰኝነትና በጎጠኝነት ውስጥ ከቶ ኢትዮጵያ በዘረኝነት ፖለቲካ እንድትማቅቅ ያደረጋትን የብዙዎች የንጹሃን ደም እንዲፈስ ያደረገውን ይሄን የዘረኝነት ፖለቲካና የዘረኝነት አገዛዝ ላያችን ላይ የጫነውን ስርዓት ለአንድና ለመጨረሻ ጊዜ በቃ ብለን ልንታገለው የሚገባበት ዕለት ይሆናል ብለን ወይም እሱን እያሰብን እንድናከብረው ሲል ቴዲ አፍሮ መልእክቱን አስተላልፏል። ምን ማለት ነው? የዘረኝነት ፖለቲካን ወይም ዘረኝነትን በኢትዮጵያ ሰማይ ስር አንግሶ ኢትዮጵያውያን የንጹሃን ደም እንዲፈስ በኢትዮጵያ ውስጥ የንጹሃን ደም እንዲፈስ ኢትዮጵያውያን በማናለብኝነት በእብሪተኞች በዘረኞች በጎጠኞች እንዲገደሉ ምክንያት የሆነው የትኛው ስርዓት ነው? አርቲስት ቴዎድሮስ ካሳሁን እንዲወገድ የፈለገው ለአንድና ለመጨረሻ ጊዜ በቃ እንድንለው የፈለገው ስርዓት የትኛው ነው? እዚህ ጋር ግልጽ መሆን ያለባቸው ጉዳዮች አሉ። በእርግጥ ህወሓትን በዚህ የዘረኝነት ፖለቲካ ውስጥ ተብትቦ ኢትዮጵያን እንዳታገግም አድርጎ ሊያፈርሳት ሲዘጋጅ የነበረውን ህወሓት የሚባል ቡድን አከርካሪውን ሰብረን አሁን ወደ መቀመቅ እየወረደ ያለበት የመጨረሻው ሰዓት ላይ እንገኛለን። ህወሓትን ለአንድና ለመጨረሻ ጊዜ በቃ ልንለው ይገባል ነው ማለት የፈለገው ቴዲ አፍሮ? ወይስ አሁን ያለውን የብልጽግና መንግስት የዘረኝነት አገዛዝ እንደሆነ በዘረኝነት ኢትዮጵያን የተበተበው በጎጥ በጎሳ በማንነት በቋንቋ እንድንከፋፈልና የንጹሃን ደም እንዲፈስ ምክንያት የሆነው አሁን ያለው መንግስት ነው? ይሄ ማብራሪያ የሚፈልግ ጉዳይ ነው። ይሄ መንግስት እስከማውቀው ድረስ
እኔ እስከማቀውና እስከማምነው ድረስ አብቹም ይሁን እሱ የሚመራው መንግስት ኢትዮጵያ ከገባችበት የዘረኝነት ፖለቲካ ለማውጣት ኢትዮጵያ ልትፈርስ ጫፍ ላይ ከደረሰችበት መንገድ ወደ መሃል እያመጣ ያለ እንዲሁም ደግሞ ኢትዮጵያውያን ከገባንበት የዘረኝነት የጥላቻ የቋንቋ ፖለቲካ ውስጥ ወጥተን ስለ አንዲት ኢትዮጵያ ስለ ታላቋ ስዕል እንድናስብ በኢትዮጵያዊነታችን እንድንሰባሰብ የሚያደርግ ፖለቲካ በአንድ በኢትዮጵያ ጥላ ስር የምንሰባሰብበትንና ሁሉም ኢትዮጵያዊ እኩል ሆኖ የሚኖርባትን ሀገር እየሰራ ያለ መሪና መንግስት ነው ብዬ አስባለሁ። ስለዚህ እንደዚህ አይነት አሻሚ የሆኑ መልእክቶች ለምን እንደሚተላለፉ አይገባኝም። ማለት ሲተላለፉም ደግሞ ግልጽ በሆነ መንገድ ማን ነው ዘረኝነት ውስጥ የከተተን? የትኛው ስርዓት ነው እንዲወገድ የፈለግነው? የትኛው ስርዓት ነው እንዲጠፋ የፈለግነው? ምንድነው እየተወራ ያለው? ምንድነው የተፈለገው? ህዝቡን ወዴት ነው ለመምራት የተፈለገው የሚለውን ጉዳይ በግልጽ አሻሚ ባልሆነ መንገድ መግለጽ ያስፈልጋል ብዬ አስባለሁ። በእርግጥ ከቅርብ ጊዜያት ወዲህ ቴዲ አፍሮ እንደነ ታማኝ በየነ እሱም ወደ ዘረኝነት ፖለቲካ እየገባ ይሁን ወደ የትኛው የዘረኝነት ፖለቲካ እያደላ እንደሆነ ራሱ ግልጽ አይደለም። የሚያስተላልፋቸው መልእክቶች እንዲህ ነው ሊባል በሚችል ደረጃ የሚተረጎሙ አይደሉም። ብዙ ጊዜ ያለውን አቋም በግልጽ የመናገር መብት አለው፣ ማንም አይከለክለውም። ነገር ግን ምክንያታዊነት ደግሞ መጠቀስ አለበት። ይሄንን በዘረኝነት ውስጥ አስገብቶ ዋጋ እያስከፈለን ያለውን ስርዓት ኢትዮጵያውያን ለአንዴና ለመጨረሻ ጊዜ በቃ ሊሉት ይገባል ብሎ ሲያስተላልፍ መልእክት የትኛውን ስርዓት የኢህአዴግን ነው የህወሓትን ነው ወይስ አሁን ያለውን የብልጽግና መንግስት የትኛውን ስርዓት? ይሄ መልስ ቴዲ አፍሮ መልስ ይሰጥበታል ብዬ አስባለሁ። እንዲደርሰው መልእክቱ ሼር፣ ላይክ፣ ሰብስክራይብ አድርጉለት። ይሄን ቪዲዮ ምናልባትም ቆርጣችሁ ልትልኩለት ትችላላችሁ። ቀጥታ ሊንኩን አድሬሱን የምታገኙት ሰዎች ማለት ነው። የቴዲ አፍሮ መልእክት በዚሁ እንለፈውና በቀጥታ የምናየው አድዋ ምንድነው የሚለው መልእክት ነው የምናነሳው። አድዋን ዛሬ 130ኛ ዓመት ክብረ በዓሉን የምናከብርለት የአድዋ በዓል ምንድነው? ለኢትዮጵያውያን ለምን ዓላማ ነው የምናከብረው? መነሻውና መልእክቱ አሁን ካለንበት አውድ አንጻር እንዴት የምንረዳው? ያኔ የተደረገው የተሰራው ገድል ምንድነው? ኢትዮጵያንስ ምን ያህል ነው የምናውቃት? አድዋንስ ምን ያህል ነው የምንረዳው? ይህንን ግንዛቤ መላው ኢትዮጵያውያን አለን ወይ? አድዋ ላይ የተከፈለልንን ዋጋ ያክል አድዋ ላይ የተሰራልንን ገድል ያክል እኛ ኢትዮጵያውያን ስለ አድዋ ያለን አመለካከት በተገቢው ደረጃ ሌላው ዓለም በሚቀናበትና በሚኮራበት ደረጃ አድዋን እናውቀዋለን ወይ የሚለውን ጉዳይ በደንብ አጽንኦት ሰጥቶ ማሰብ ያስፈልጋል። አድዋ ቅድም እንዳልኩት ኢትዮጵያውያን ለነጻነታችን ቀናኢ መሆናችንን ሁሉም ህዝብ በህግ ጥላ ስር ወይም ደግሞ የፈጣሪ ስራ የፈጣሪ እጅ ስራ የሆነው የሰው ልጅ በባርነት ሊገዛ አይገባም በሚል እንኳን አይደለም ጦርና ጎራዴ በድንጋይ ዘመንም ቢሆን ኢትዮጵያውያን ነጻነታቸውን አሳልፈው ለመስጠት የማይፈልጉ ሁሉንም ኢትዮጵያዊ ብቻ ሳይሆን መላው አፍሪካ መላው የጥቁር ህዝብ ከነጮቹ ጋር እኩል ነው፣ በሰው ልጆች መካከል ልዩነት የለም የሚለው መልእክት ያስተላለፉበት ለዓለም ታላቅ ትርጉም የፈጠረ የዓለምን ፖለቲካ ለአንዴና ለመጨረሻ ጊዜ መቀየር የቻለ ጀብድና ታሪክ ነው የተፈጸመው አድዋ ላይ። ይህንን ታሪክ በአግባቡ የሚያስረዱን ኢትዮጵያዊ ጀግና በጣም የምወዳቸውና የማከብራቸው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ አድዋንና ኢትዮጵያን እንደዚህ ይገልጿታል። ኢትዮጵያ ራሷ የፓን አፍሪካኒዝም መሰረታዊ ታሪክ አላት። እኛ ወጣቶች ማናቀው ግን ውጭ አላለም አፍሪካዊነትን ናፍቆ የሚይዘው ውጭ ያለው ደግሞ ኢትዮጵያዊ መንደርደሪያው ነው። ኢትዮጵያ የሚባለው አይዲያ ወደድክም ጠላህም የብዙ ፓን አፍሪካኒስቶች መደርደሪያ ደረጃ ነው። ስለዚህ ኢትዮጵያ በሚለው ሲንደረደሩ ስታይ እዛ አይደል የመጣው ትላለህ። አንዳንዶችም ደግሞ ይገጥመዋል ከኢትዮጵያ መጣህ ምን ነው እንደዚህ ፈረጅ ብታመልክ ይለዋል አሉት። እንዴ አንድ ጓደኛዬ ጎንደር አብረን አድገን ቴሌቪዥን ባየ ቁጥር ኢትዮጵያ ኢትዮጵያ እያለ ጥቁሩ ሲጮህ ሲሰማ ጊዜ አገራችን ቢናት እንደ እያለ ገርሞት ይጠይቀኝ ነበር እኔን። እና ምንድነው ኢትዮጵያ በዓለም ላይ ከካሪቢያን ብቻ አይደለም እስከ ብራዚል ድረስ ወደ ደቡብ እዚህ የአፍሪካ ማፕ በደንብ የማያውቀው ጸሎቱ ውስጥ ኢትዮጵያ አለች። እናንተ ከኢትዮጵያ መጣህ ይሄ ይገርፋል አይል እና ጥናት ትጀምራለህ ስለ ሀገርህ። አሁን ለምሳሌ ታሪክ ኢትዮጵያኛ የውጭ ሀገር ታሪክ እንጂ ሀገሬን ታሪክ አውቄ መጣሁ ብለህ ውሸት ነው። እዚህ መጥቼ ነው ማጠናው ስለ ኢትዮጵያ እና ኢትዮጵያ መሰራቸውን ፊልሞች
ያንደረደረኝ የጥቁሩ የአፍሪካን አሜሪካኑ ሙቭመንት ነው። ምክንያቱም እነሱ እየኮሩባት ይህች ነገር ምንድናት ብለህ ማጥናት ትገባለህ። እና ኢትዮጵያ ከልጆቿ ይበልጥ ውጭ በስሟ ብቻ ያላለም እንደ እሳት ውስጣቸው ፍም ሆኖ የሚኖር ህዝቦች አሉ። ለዚህ ነው አሁን አድዋ ጊዜ እነሱ ነው ሞር የአድዋውን ኢምፕሊኬሽን የገባቸው። እኛ ነጭ ዝም ጣሊያንን አሸነፍን ነው፣ እነሱ ደግሞ የነጭን ዓለም አሸነፉ ነው የሚሉ። አንድ ጣሊያን ስትወጋ እንደውም ሁሎቹ ነጮች በሙሉ ነው የተቆረቆሩ ጣሊያን ሲጠቃ በጥቁር ህዝብ። እና ውጭ ያለው አፍሪካዊ ከአፍሪካ ተገንጥሎ ተሽጦ የወጣው ህዝብ ኢትዮጵያ የመጀመሪያው መግቢያው ናት ለአፍሪካ። ኢትዮጵያ ብሎ አንደኛ ሌላው ደግሞ ቀልድ አይደለም። ራሷ ኢትዮጵያ ቀልድ አታውቅም። ተወራ መኖር የማትችል ሀገር ጥሩ ምሳሌ ናት። እንኳን ለኢትዮጵያ አሁን ለምሳሌ ለአድዋ ፊልም ስሰራ የኢራን ሴቶችና ሴቶች ስፖርት ሂደው ወይም ኮንሰርት ሂደው ሲያልባቸው ንፋስ የሚያርገበግቡበት እንትን ሰፌድ አጼ ምኒልክና እቴጌ ጣይቱ ያሉበት ነው። ኢራን ነው እንግዲህ ምልህ እንዴት ብትል ያኔ ይሄ የኢምፔሪያሊዝም በዓለም ሰውን በሚጨቆንበት ጊዜ አንዲት ትንሽ ዝም ብላ ከአንዲት አህጉር ብድግ ብላ ነጭ ስትቀወር ትልቅ ክብር ነው ያገኘች ኢትዮጵያ። እኛ ግን ምልህ እርስ በርሳችን ስለምንጣላ ደግሞ ቂማችን ያልተዋጣ ነው ብዙ ነገር ስላለ ደግ ደጉን አይተን አለ አይደለም ችግራችን መፍቻም ሊሆነን የሚችለው ደህና ታሪክ አለው። አንዱ ታሪክ ለምሳሌ አጼ ምኒልክ ታሪክ በአንድ ጎኑ ችግር እያለው ወደ ኦሮሞ ጥያቄ ስትገባ በሌላው በፓን አፍሪካኒዝም ደግሞ ልም ያሰኝ ፊት አለው። ይሄን መቀበል ያቅተዋል ሎካሊ ያለው ሰው። እኔ ሰርተንሊ አጼ ኃይለ ሥላሴ ደሴም ቲንግ የእሳቸው ፓን አፍሪካኒስትነት አልገባኝም። እዛ ኢትዮጵያ ባለው ሁኔታ መነጽሬ በዛው ነበር። አንዳንድ ጊዜ ግን በዓለም ላይ ያለ ደግሞ ሌላ አይነት ትግል አለ። ያን መደመር ካልቻልክ ተበጥብጠህ ትኖራለህ። ምክንያቱም እዚህ ያለው አፍሪካን አሜሪካኑ እንደ ጉድ ነው የሚያይህ። በአገርህ ላይ ማስረዳትም አትችልም፣ ጥላቻ ብቻ ካለህ ማለት ነው። ብዙ ጊዜ ኢትዮጵያውያን ከሌሎች ጋር እንኳን ከነጮች ጋር እንኳን ስንገናኝ የኢትዮጵያን ታሪክ ኢትዮጵያውያን ሳይሆኑ የሚያውቁትን ያክል እኛ የአድዋን ድል ብቻ አይደለም ሌሎች ታሪኮቻችን የመመርመርና የማወቅ ፍላጎታችን በተለይ አሁን ያለው ትውልድ በዚህ ደረጃ ይወቀሳል። እኔ ጄጂ እያደረኩ ሳይሆን የሚባለውን የተለያዩ በታሪክ የምናውቃቸው ወይም ደግሞ ታላላቅ ሰዎች ብለን የምንጠቅሳቸው ሰዎች ከታሪክ እውቀታችን አንጻር ኢትዮጵያን ምን ያህል እናውቃታለን ከሚለው ጉዳይ አንጻር ይህን ትውልድ በአግባቡ ሀገሩን ያልተረዳና የሀገሩን አቅም ያላወቀ ታሪኩን በአግባቡ መርምሮ መረዳት ያልቻለ ትውልድ ነው ተብሎ ይታማል። እኔ በዚህ ደረጃ ይሄ ትውልድ መታማት አለበት ብዬ አላስብም። ከዚህ ትውልድ መሃል ኢትዮጵያዊነታቸውን በጣም የሚያውቁ ለኢትዮጵያዊነታቸው በጣም ብዙ ዋጋ እየከፈሉ ያሉ ነገር ግን ደግሞ ያንን የሚያውቁትን እውቀት በሚያውቁት ልክ ለሌላው ለማስተላለፍ ፈቃደኛ ያልሆኑ ወጣት ኢትዮጵያውያን አሉ ብዬ አስባለሁ። ያንን በሰፊው ለመላው ኢትዮጵያውያን ታሪካችንን የምናውቅበትን በፊልም ሊሆን ይችላል፣ በሙዚቃ ሊሆን ይችላል፣ በተለያዩ ስራዎች ሊሆን ይችላል። ይሄን የአድዋን ድል፣ የአድዋን ገድል፣ የአድዋን የአርበኝነት ታሪክ የአርበኞቻችንን የፈጸሙትን ለመላው ዓለም ሕዝብ የተብለጨለጨውንና የተንቦገቦገውን ችቦ በመላው ዓለም እንዲታይ እንዲነበብ እና እንዲሰማ በተለያየ አውድ መሰራት አለበት ብዬ አስባለሁ። ፕሮፌሰር ኃይሌ ገሪማ በጣም በሚገርም ሁኔታ ነው የሚገልጹት። ኢትዮጵያ ከፓን አፍሪካኒዝም ጀምሮ የኢትዮጵያ አርበኞች ምን አይነት ጀብድ እንደፈጸሙ አድዋ ማለት ምን ማለት እንደሆነ እጅግ በጣም የሚያኮራ ነገር ግን በዛ ልክ እንዳይታወስ በተለያየ ምክንያት እንደ ወያኔ አይነት ቅኝ ገዢ በኢትዮጵያ ስልጣን ላይ በማስቀመጥ ታሪካችን በአግባቡ እንዳይነገር ተለባብሶ ተድበስብሶ እንዲቀር ብዙ ሲደረግ ብዙ ሲሞከር ተመልክተናል። ነገር ግን ያም ሳይሳካ ቀርቶ አድዋ በኢትዮጵያ ብቻ ሳይሆን በመላው አፍሪካውያን ልብ ውስጥ ሰርጾ የቀረ መላው አፍሪካውያን ኢትዮጵያን ሲያስቡ አድዋን ሲያስቡ የጀግንነት፣ የነጻነት፣ የአርበኝነት፣ የተጋድሎ ምልክት አድርገው የሚያስቡት ድል እንደሆነ የአፍሪካ መሪዎች የሚያነሱትን ማስታወስና መመልከት እንችላለን። ለምሳሌ ታቦ ኢምቤኪ ስለ አድዋ ድል ስለ አድዋ ቪክትሪ የሚያወሩትን አስገራሚ ንግግር ልጋብዛችሁና ተመልሼ እመጣለሁ። The Battle of Adwa is a battle to ensure the continued independence of Ethiopia. That Ethiopia shall not be like all of these other countries which had become colonies of the West. This is a fascinating story.
of leadership. That's one of the problems that we have, weakness of leadership on the continent. It's absolutely extraordinary to read about this. And two matters were critically important. One of them was the unity of the Ethiopian people in defense of that independence. The second matter was they'd understood that you needed to be properly equipped with weapons. አድዋ የአፍሪካ መሪዎች በዚህ ደረጃ ይረዱታል፣ በዚህ ደረጃ ያውቁታል፣ በዚህ ደረጃ ይቀኑበታል። ለመላው የአፍሪካ ሕዝብ የነጻነት ጮራ መሆኑን እኛ ሳንሆን አፍሪካውያን ወንድሞቻችን በዚህ ደረጃ ተረድተውታል። ኢትዮጵያውያን ግን አፍሪካውያን ለነጻነታችን ምልክት ናት ኢትዮጵያ ብለው የሚያምኑትን ያክል እኛ አፍሪካዊነታችን ላይ ጥርጣሬ ያለን፣ ምናልባትም ትንሽ ከአፍሪካውያን ፈካ ያለ መልክ ስላለን ነጻነት ያልተገዛነን ብለንም ስለምናምን አፍሪካውያን የሚኮሩባትን ኢትዮጵያን የአፍሪካ የነጻነት ምድር የሆነችውን ኢትዮጵያን ሌሎች አፍሪካውያን ኢትዮጵያ ሲመጡ ኢትዮጵያውያን አፍሪካዊ ነን ብለው አያስቡም። ለምንድን ነው እንደዛ የሚሆነው? እኛ ኢትዮጵያን እንደ ነጻነት ቀንዲል እንደ ነጻነት አርማችን እየተመለከትን ኢትዮጵያውያን አፍሪካዊነታቸውን በአግባቡ የማይገልጹት ለምንድን ነው የሚል ወቀሳ ሲያነሱ እንደሚሰሙ እኛም ያየናቸው መረጃዎች ያስረዳሉ። የተለያዩ ታዋቂ ሰዎችም ሲናገሩ ተመልክተናል። ስለዚህ ኢትዮጵያ የአፍሪካ የነጻነት አርማ የነጻነት ቀንዲል መሆኗን ተረድተን በአፍሪካዊነታችን ቀና ብለን የምናወራበት የምንኮራበት ታሪካችን የምናስረዳበት ሌሎች አፍሪካውያን በአፍሪካዊነታቸው የሚኮሩትንና በኢትዮጵያ የሚቀኑትንና የሚኮሩትን ያክል እኛም በዛ ልክ በአፍሪካዊነታችን አምነን መቀበልና በዛም መኩራት አለብን ብዬ አስባለሁ። የባርባዶሷ ጠቅላይ ሚኒስትር ከዚህ በፊት አቅርበናቸው ነበረ። ስለ አድዋ አንድ ኢንተርቪው ላይ ቀርበው የተናገሩት እጅግ በጣም አስገራሚ ንግግር አለ። እሱንና የኬንያ የቀድሞ ፕሬዝዳንት የነበሩት ኡሁሩ ኬንያታ የጆሞ ኬንያታ ልጅ እሳቸው ደግሞ ስለ ኢትዮጵያ ማንነት የተናገሩትን ሁለቱም ቪዲዮዎች በተከታታይ ልጋብዛችሁና ተመልሼ እመጣለሁ። And I said to the Prime Minister 2 days ago when we opened it to Abiy, I said, look, you know that this is the 21st century Adwa. And for those who don't know about Adwa, Adwa is the battle where Ethiopia beat Italy in 1896. Nobody believed it would have happened. And Ethiopia came together, and it took them, I think, almost 2 years in the long trek, and they rose majestically. Adwa is what led to the beginning of the Pan-African movement. The New York Times, when you go to the museum in Addis Ababa that commemorates Adwa, you see the New York Times articles showing that this little African country, that's their mind, oh mind, is much bigger than Italy, beat the great Italians. And out of this then came the entire movement that, guess what, black people can achieve something after centuries of domination and subjugation. And out of that came the glory of the Pan-African movement, the conferences, ultimately the 1945 Manchester Conference, which really was the last major one before the independence movement, and Nkrumah and all of the others coming out. So for me, this engineering feat is the biggest dam in Africa. It's like 2 kilometers wide, 550 feet high. I mean, you have to see it to believe it. I've never seen water move at that speed. And even after they take the water that they need for the dam to generate the electricity, the overspill is coming down with a ferocity that I've never seen it. And that they could do it when the world said no. It took them 14 years, but they did it. Ethiopia is the mother of African independence. Ethiopia, as the only uncolonized nation, stood firm with her brothers and sisters to ensure that the African people were free to determine their own destiny. So for all of us on the continent,
Ethiopia is our mother. And as we all know, if the mother is not at peace, neither can the family be at peace. Of our solidarity in that journey and our eagerness and commitment to see a peaceful and stable Ethiopia and ultimately a peaceful, stable and prosperous Africa. May God's blessings be with you and the people of Ethiopia as you embark on your journey. May God bless you all. Asanteni sana. Thank you. የባርባዶስ ጠቅላይ ሚኒስትር እንደዚህ ብሎ ክላሪፊኬሽን ራሱ የሚያስፈልገው ንግግር አይደለም። በሰማሁት ቁጥር በጣም የሆነ ሞቲቬት የሚያደርግ በጣም የሚያስደስት በጣም የሚያስቀና እንዴት በዚህ ደረጃ የሆነችውን ሀገራችንን ራሳቸው ኢትዮጵያውያን ግን ኢትዮጵያዊነታቸውን ሲቀይሩ ኢትዮጵያዊነታቸውን ሲጣሉ ኢትዮጵያዊነታቸውን ትተው ከጠላት ጋር ሲተባበሩ የምናያቸው ኢትዮጵያውያን ይህንን የአፍሪካ መሪዎች የሚናገሩትን ስለ ኢትዮጵያ የሚያወሩትን ነገር ሰምተው ነው ወይ? ፕሬዚዳንት ኡሁሩ ሲናገሩ ሰምታችኋቸዋል። ኢትዮጵያ የአፍሪካ የነጻነት እናት ነች ይላሉ። የአፍሪካ የነጻነት እናት ነች ተብላ የሚጠቀስላትን ይችን ታላቅ ሀገር ኢትዮጵያውያን ለምንድነው ጣል ያደረግናት? ለምንድነው በአግባቡ ልንረዳትና ልንከባከባት በአግባቡ ልናነባት ልንሰማት ልናደምጣት ያልቻልነው? የሚጠበቅብንን ለሀገራችን አበርክቶ ማበርከት አቅቶን ጭራሽ ማበርከቱ እንኳን ቢቀር ሀገራችንን ለማፍረስ የሚታገሉ ኢትዮጵያውያንን ስንመለከት የአድዋ ትውልድ ከአሁን ካለው ትውልድ አንጻር ምን የጎደለ ነገር መሃል ላይ ሳይተላለፍ የቀረ መሃል ላይ ወደ አዲሱ ትውልድ ሳይመጣ የቀረ ኢትዮጵያዊ ስነልቦና የአድዋ ማንነት የአድዋ ድል ምንነት ለአዲሱ ትውልድ በተገቢው መንገድ አልተጻፈም፣ አልተከተበም፣ አልተነገረም ወይስ ምንድነው? ደግሞ ያንን እንዳንል አሁን በባንዳነት ተሰልፈው ሀገራቸውን ለማጥፋት የሚታገሉ ሰዎችን ስንመለከት ያነበቡ በፕሮፌሰር ደረጃ በዶክተሬት ደረጃ የተማሩ በትላልቅ ተቋማት ላይ በአስተማሪነት በተመራማሪነት የሚሰሩ ሰዎች ናቸው። የሀገራቸውን ታሪክ ከራሳቸው አልፈው ለሌሎች ማስተማር የሚችሉ ሰዎች ናቸው። እንደውም አንዳንድ የታሪክ ተመራማሪዎችም አሉበት። ታዲያ እነዚህ ሰዎች እንዴት የሰው ልጅ በዓለም ደረጃ የምትታወቀውን በመላው ጥቁር ሕዝብ በካሪቢያን ሀገራት በተለያየ ዓለም ያለ ጥቁር ሕዝብ እንደ ነጻነት አርማ የሚቆጥራትን ይችን ሀገር ለማፍረስ ከጠላታቸው ጋር ተባብረው ለመስራት ሲፈቅዱ ምን አይነት ስነልቦና ምን አይነት ማንነት በምን አይነት መርፌ ተወግተው ማንነታቸውን ተነፍገው ተነጥቀው ነው የሚለው ጥያቄ ሁልጊዜ በአእምሮ የሚመላለስ ጥያቄ ነው። ፕሮፌሰር ኃይሌ ገሪማ ይሄንን አሁን ያሉትን ኢትዮጵያዊነታቸውን ሽጠው የኢትዮጵያን ብሔራዊ ጥቅም አሳልፈው ሰጥተው ለራሳቸው ጥቅም የሚገዳደሩ ሀገራቸውን በራሳቸው ጥቅምና በጠላት ፍላጎት መቀየር የሚፈልጉ አሁን ያሉትን የባንዳ ልጆች ወይም ደግሞ ባንዳዎች ከአርበኞቹ ከአድዋ ትውልድ ጋር ሲያነጻጽሯቸው ዳይኖሰሮችና እንኩቶዎች ናቸው እያሉ ይገልጿቸዋል። ኢትዮጵያ በህልማችን ሳውዝ ሁሉ እዚህ ሚሲሲፒ አለባማ ብትሄድ የቤተክርስቲያን መሪ ኢትዮጵያን እሁድ ኢንቮክስ አያደርግ ቄስ የሚባል ሰው አልነበረም። 1930 1940 turn of the century ኢትዮጵያ someday ኢትዮጵያ የሚሉ ራስታ ሙቭመንቱ ለመጣ ከዛ ህልም ጋር የተያያዘ ነው። አሁን ስንመጣ ሳይሆን ጊዜ አላለም በአፍሪካዊነታችን ምንጠረጠር ራሳችን ምናስጠረጥር አይደለ ሳይው ግዝጉዱን እኔ ተበይ ይላል። አሁን ያለ አባቴ ይሄው ነው ምንግራ አብሬ ነው መሳራ እዚህ ለሃይሌ ይለኛል። ምን ነው ስለው እንዲህ ብላ እንዲህ ሆነብኝ ኢትዮጵያ ሬስቶራንት ሄጄ ምን አልኩት this ከዳይኖሶሮች ጋር አታገናኘው። at one time in Ethiopia there were Ethiopians who were dinosaur አድዋ ላይ ዳይኖሶሮች ነበሩ። ያሁኖቹ ይሮጣሉ እንጂ አይገጥሙም። ለዚህ ነው ሮጬ አሜሪካ የመጣሁት በቪዛ ቶሎ ብዬ መጣሁት። እዚህ አልሄድም አድዋ ራሴን ነው የምልህ። የድሮቹ ግን ያላለ ደረቱን
ለጦር እግሩን ለጠጠር አላለም መሳሪያ ሳይኖረው ማርኬት ታኮሳለሁ ብሎ ሄደ ኢትዮጵያ መጣይኔ ቢጣው እኛ ደግሞ እንኩቶች ነን የትም ጦርነት ላይ አንታወቅም ግን በኢትዮጵያዊነት ደግሞ ሲያብገነግነን ከማንም በልጥን ወዳታለን እንደውሽማ ኢትዮጵያን ሀገር መሆኗ ቀርቶ እንደውሽማ ነው ምናያት ኢትዮጵያ ነገር ሲመጣ እኔ ሂትለር ነኝ አለ አንዱ እዚህ ኮንፈረንስ ተደርጎ ኢትዮጵያ ነገር የሰው የታማ ሐኪም ቤት ያስፈልገዋል ይሄ ኢትዮጵያ ሂትለር ሁን አትልህም አክብር ሌላውን ኢትዮጵያዊ በሃይማኖቱ በምኑ አትናቀው ኢትዮጵያኖች አብረው በልተው ኑረዋል ጎንደር እንኳን እስላምና ክርስቲያን በግ ቢስሚላህ ታርዶ በስማም ወልደ መንፈስ ቅዱስ ታርዶ አብረው ትግደመጫው ሄደው አቺ ጎንደር ትዛልሽን ቀረሽ ወይ ያሉ ያዜሙ ያለፉ ዳይኖሶርስ መዝሙራቸው ሁሉ ሌላ ነው የሃይማኖት ኢትዮጵያኖች የሉም አም ሶሪ እኔ ጀምሮ እኔ ደግሞ ሌላው እንትን መውደሚያ አይደለም ኢትዮጵያዊ ማለት ሌላ ወሬ ነው ውጭ ያለ ኢትዮጵያ የቀበጠ ኢትዮጵያዊ ነው ነፃ ነው የሚያስረው የለም የሚደበድበው የለ ደግሞ የነፃነት ፍቺ በጣም የመረመረ አይደለም አሜሪካ እኮ ነው ያለሁት ይላል አሜሪካ everything is free in the land of Lincoln ይልሃል ብድግ ብሎ ችግሩ ግን ነፃነት ደግሞ ከሪስፖንሲቢሊቲ ጋር ካልተያያዘ ነፃነት አይደለም ከአሜሪካ ልጁን ለጦርነት የላከ ኢትዮጵያ አንድ ስጠኝ አንድ ጦርነቱን ይወዳል ኤርትራና ኢትዮጵያ ገጠመች ስለ ሲከራከር ይውላል በዚህም ሳይዱ ነው ልጁን ግን ዝንቁላል ያበላ በጉልበት አልነሳል ትብሬት አልሄድም ብሎት በጉልበት እየቀሰቀሰ መኪና ላይ ግድንግድም ያህል ልጅውን ተሸክሞ አባትየው አላለ እንዳንቀልባ ነው የቀረው ተሸክሞ መኪና ግብቶ ተማርልኝ የለፋን ቂጣችን ሁሉ ተቀዶ በቁምጣ የተማርነውን ኢትዮጵያ ማያስታውሰን ልጁን አይልካትም ኢትዮጵያ ሄዳ እንድትዋጋ ግን የደሃውን ማግደው እነዚህ የገጠር ዘመዶቻችን እና አልወድም ይሄ ኢትዮጵያዊ ብሎ አዋጊውን ኢትዮጵያዊ ማዋጉሽ ነው ምለው እና ማዋጉሽ ለኢትዮጵያ ጥቅም የላቸው ፕሮፌሰር ኃይሌ ሲናገሩ እንደምትሰማቸው እኔ ከለለሁ ኢትዮጵያ የለችም የሚል ሌላውን ኢትዮጵያዊ እሱ በሚያስባት ኢትዮጵያ ልክ ጄጅ ማድረግ የሚፈልግ ራሱን ኢትዮጵያዊ አድርጎ ነገር ግን ሌላውን አንተ ኢትዮጵያዊ አይደለም አንተ ኢትዮጵያዊ ነህ እያለ ጄጅ ማድረግ የሚፈልግ መታወቂያ ማደል የሚፈልግ ሰው ነው የኢትዮጵያ ጠላት ይላሉ ኢትዮጵያ ባንተ አልተጀመረችም ባንተም አትጠፋም ኢትዮጵያ ነበረች ዛሬም ትኖራለች ስለዚህ ባንተ ያልተጀመረች ሀገር እኔ ከለለው ትጠፋለች የሚል ማንኛውም ሰው ቢሆን እኔ ካልመራኋት እኛ ያልገዛነው እኛ ያላስተዳደርነው መንግስት እኛ ያላወራረድነው ሂሳብ እኛ ያልገመገምነው በጀት እኛ ያልገባንበት ማንኛውም ነገር ኢትዮጵያን ያፈርሳታል እያሉ የሚያወሩ ዛሬም የመዋጮ የሽግግር መንግስት እያሉ የሚያላዝኑ በ60ዎቹ ዘመን ከሽፈው የቀሩ ነገር ግን ያኔ ያጡትን የቋመጡለትን የስልጣን ጥማት ዛሬ የሽግግር መንግስት በሚል ፖለቲካ ስልጣን እናገኛለን ብለው ያን የተመኙትን ስልጣን ለማግኘት ከጠላት ጋር ተባብረው የሀገራቸውን ህልውና አሳልፈው ለመስጠት የፈቀዱ እነዚህ ሰዎች የኢትዮጵያ ጠላቶች ናቸው ይላሉ ፕሮፌሰር ኃይሌ ገሪማ ለኔ የእውነቴን ልንገርህ አልደናገጥም አንዱ መጥቶ ማለት ለኢትዮጵያ ምናምን ቢለፈልፍ አልደናገጥም ምክንያቱም የቆምኩበትን አውቀዋለሁ እኔ ግን የሚደናገጥ ኢትዮጵያዊ የሚደናበር ኢትዮጵያዊ እውር ድንብሱን ሲወላገድ ሌላው ብዙ ሰዎች ኢትዮጵያ እንዲጠሉ የሚያደርገው ያ አይነት አስተሳሰብ ነው ለኔ ኢትዮጵያዊ ከሆንክ ባንተ አልተጀመረችም ባንተ ማጠፋም ትቀጥላለች ግን እኔ ከሌለው ሷት ሞታለች ብለህ ጉራ መንፋት ከጀመርክ አጥፊዋ ነህ እንጂ ደጉ አይደለም ኢትዮጵያ ምትወደው ብቻ ምትችልበትን ሰርተህ ጽፈህ ስዕለህ ዘምረህ የምትፈልገውን ነገር ሰርተህ ማለፍ ነው አዘን ኢትዮጵያ ግን እኔ ካልደገፍኳት ታልቃለች ትሞታለች የሚባሉት ጉረኞች አገር የሚያስጨርሱ ናቸው ለኔ በኢትዮጵያዊ ካመንክ ካልም መሆን አለበት ምክንያቱም ኢትዮጵያ ካልም ናት ከአፍሪካ ስንት ዓመት አፍሪካ መከራውን ሲቀጣጠል ኢንዲፔንደንሷን ይዛ የቆየች ናት ባለው ችግራችን በወድቃችን ያለው ችግር እያለ ቆማ የቆየች ናት በኔ ጊዜ አትጨረስም አታልቅም አትደመደምም በምንም አይነት መመዘኛ ቢለካ በማንኛውም አይነት ፖለቲካ ብታጠናው
በምንም አይነት ሚዛን ብትመዝነው ኢትዮጵያ እኔ ከሌለው እኔ ካልመራኋት ትፈርሳለች የሚል ሰው ኢትዮጵያን ሊያፈርስ የመጣ የጠላት ፖለቲካ ተላላኪ ነው። ህወሓት የሚያወራው ይሄንን ነበር። ሻዕቢያ የሚለው ይሄንን ነው። ህወሓቶች እነ አቦይ ስብሃት እነ ስዩም መስፍንና አባይ ፀሐዬ ህወሓት ከሌለ ኢትዮጵያ ትፈርሳለች ይሉን ነበር። እንደ ዩጎዝላቪያ ትበታተናለች፣ እኛ ያልመራናት ኢትዮጵያ በህይወት አትቆይም እያሉ ሲፎክሩብን ነበር። ህወሓቶች እነማን ናቸው ብለን ዞር ብለን ስንመለከት ግን ማንነታቸውን ዛሬም የሚያደርጉትን ነገር ስናጠና ኢትዮጵያን ለማፍረስ ምንም ነገር ከማድረግ ወደ ኋላ የማይሉ ከጠላት ጋር ለመተባበር የኢትዮጵያን ብሔራዊ ጥቅም አሳልፎ ለመስጠት ሀገር ቆርሶ ለመሸጥ የባህር በርን የሚያክል ታላቅ ሀብት ለጠላት አሳልፎ ለመስጠት ፈቃደኛ የሆኑ ነገር ግን እነሱ ለመዝረፍ እነሱ ለስልጣን እነሱ ለወንበራቸው እንዲመቻቸው እኛ ከሌለን ኢትዮጵያ ትፈርሳለች እያሉ የሚያስፈራሩ የባንዳ ልጆች ነበሩ። እነዛን ሰዎች ነው ፕሮፌሰር ኃይሌ ገሪማ የኢትዮጵያ ጠላቶች ናቸው የሚሉን ማለት ነው። በወያኔ ዘመን እንኳን አይደለም የአድዋ ሙዚየም አዲስ አበባ ላይ መገንባት የአድዋ ድልን የሚኒሊክ ሐውልት ላይ ሂዶ ማክበር እንደ ወንጀል ይቆጠር ነበር። እዛ ሂደን ስናከብር ብዙ የሚታሰሩ፣ ብዙ የሚደበደቡ፣ ብዙ የሚገረፉ እንደ ጠላት የሚቆጠሩ ኢትዮጵያውያን ብዙ ነበሩ። ያ በሆነበት ሁኔታ አሁን የለውጥ መንግስት መጥቶ ታሪክ ተቀይሮ አድዋ በልኩ ሲከበር ያስመለከቱን መሪዎች ሳናመሰግናቸው አናልፍም። ወይዘሮ አዳነች አቤቤ የአድዋ ድልን መታሰቢያ የአድዋ ሙዚየምን አስመርቀው የተናገሩትን ንግግርና የመላው ዓለም መሪዎች ወደ አድዋ ሙዚየም ሂደው የአበባ ጉንጉን ሲያስቀምጡ ምን አይነት ፊሊንግ ምን አይነት ስሜት እንዳለው ኢትዮጵያውያን አብቹ ከዚህ በፊት ሲናገር ሰምቼዋለሁ። የድል ቀናችንን ጀግኖቻችንን የምናስብበት የአበባ ጉንጉን የምናስቀምጥበት ቦታ እንኳን አልነበረንም ብሎ ሲናገር አስታውሳለሁ። የወይዘሮ አዳነችንና የመሪዎቹን አድዋ ሙዚየም ላይ ያደረጉትን ጉብኝት በተወሰነ ደረጃ እንስማና አይተንም ተመልክተን እንመጣለን። ይህ ታላቅ የታሪክ አሻራ ድንቅ በሆነ ሁኔታ ተገንብቶ ለምርቃት በመብቃቱም እንኳን ደስ ያለን፣ እንኳን ደስ ያላችሁ። ነፃነታችን ተጠብቆ እንድንኖር ታሪክ እንድንገነባ ታሪክ ለሰሩ ለአድዋ ጀግኖች ክብርና ምስጋና ዘላለማዊ ሞገስ ይሁንላቸው። ዛሬ ልዩ ቀን ነው። ከ128 ዓመታት በፊት የኢትዮጵያ ጀግኖች የሀገራቸውን ሉዓላዊነት ለማስጠበቅ ከተመሙበት ከኢትዮጵያ ከተሞች ልኬት መነሻ ከሆነው ከመሃል አራዳ ከ00 ኪሎ ሜትር ታሪካዊ ቦታ ላይ የጥቁር ህዝቦች አንገታቸውን ቀና ያደረጉበትን ታላቁን የአድዋ ድል የምንዘክርበትና የምንተርክበት መታሰቢያ ያጸናንበት አጽንተንም የመረቅንበት ልዩ ቀን። ዓለም በአንድ ድምጽ ተስማምቶ የአድዋን ድል የዓለም ጥቁር ህዝብ ድል አድርጎ በሚያከብርበት በዚያው ልክ ደግሞ ነጮች እንዲሸነፉ ምክንያት የሆነው የጣሊያን ወራሪ ቡድን በመላው አውሮፓውያን ውግዘት እንዲደርስበት ከዚያም ሲያልፍ ለካ ነጮችን በጥቁሮች ይሸነፋሉ የሚለው መልእክት ለዓለም የተላለፈበት ታላቅ ታሪክ የዓለም ታሪክ እጥፋት የተመዘገበበት የአድዋ ድል ሙዚየም እነዚያ ነጭን እንደ ባሪያ ይቆጥሩ የነበሩ ጥቁሮችን እንደ ባሪያ ይቆጥሩ የነበሩ
ጥቁሮችን አገልጋዮቻቸው የነሱ የበታች ማሰብ የማንችል ከእንስሳ ጋር እኩል አድርገው ያውም ከእንስሳ በታች ይቆጥሩ ለነበሩ ሰዎች እናንተን ያሸነፍንበት መታሰቢያ ሙዚየማችን የጀግኖቻችን ማስታወሻ ነው ይሄ ብሎ እንደመናገርና እንደማሳየት የሚያኮራ ነገር የለም። በዚህ የማይኮራ በዚህ የሚበሳጭ በዚህ የሚናደድ ባንዳና የባንዳ ልጅ ብቻ ነው። ስለዚህ ይህንን ታሪክ ለሰሩ የአድዋን ድል መታሰቢያ በመላው ዓለም እንዲታይ የአፍሪካ እና የዓለም የዲፕሎማቲክ መቀመጫ ከተማ የሆነችውን አዲስ አበባ ላይ ተገንብቶ የመጡ መሪዎች ሁሉ የታላላቅ ሀገራት መሪዎች ሁሉ አንደኛ ለጀግኖቻችን እጅ ነስተው ዝቅ ብለው አበባ ጉንጉን እንዲያስቀምጡ ጀግኖቻችን በመላው ዓለም ሲታሰቡ እንዲታዩ ታሪካችን ድላችን የሚታይበትና የሚዘከርበት ቦታና ሙዚየም ገንብተው ላስቀመጡልን ጀግኖች ታሪክም ያመሰግናችኋል። እኛም እንዳንድ ትውልድ እናመሰግናችኋለን ማለት እንወዳለን። ለመላው ኢትዮጵያን እንደ አንድ ዜጋ እንደ አንድ የሚዲያ ሰው የማስተላለፈው መልእክት ታሪካችንን ከጀግኖቻችን ታሪክ አንጻር መቃኘት አለብን። ትላንትናችን ከጀግኖቻችን ከአርበኞቻችን አንጻር እንጂ ትላንት ከነበሩ ባንዳዎች አንጻር ዛሬ ያሉ ባንዳዎችን እያወዳደርን የባንዳ ልጆችን የምናነታርክበት እድል የለም። ከጀግኖቻችን አንጻር እኛ ምን ጎደለን? ኢትዮጵያውያንን የምንል ለኢትዮጵያ ከፍታ የምናስብ የኢትዮጵያን የድል መንገድ ለማሳለጥ የበኩላችን አስተዋጽኦ እያበረከትን ነው ብለን የምናስብ ኢትዮጵያውያን ከጀግኖቻችን አንጻር የጎደለን ነገር ምንድነው? ወደኋላ ዞር ስንል መመልከት ያለብን ጀግኖቻችን ሞክረው ያሳኩትን ሞክረው ደግሞ ያቃታቸውን ነገሮች እየያዝን ያሳኩትን ነገር እንደ መስፈንጠሪያ እንደ ታሪክ እንደምንኮራበት ታሪክ የታሪክ መስፈንጠሪያ አድርገን ሞክረው ያላሳኩትን ነገር ደግሞ በእነሱ ሞራል በእነሱ ስብዕና በእነሱ ኢትዮጵያዊነት ልክ እንዴት አድርገን ልንሰራውና ልንገነባው እንችላለን የሚለውን የእነሱን ኢትዮጵያዊነት ሰንቀን ልንሰራ የምንችልበትን ማንነት መላበስ አለብን ብዬ አስባለሁ። ለመላው ኢትዮጵያውያን እንኳን ለ130ኛው የአድዋ ድል መታሰቢያ በዓል በሰላም አደረሳችሁ ማለት ፈልጋለሁ። በድጋሚ ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ